ኦ አምላክ ዘለዓለም ቀዳሚ ወደሃሪ ዘአልብከ ጥንት ወኢተፍጻሜት ዘላለማዊ እግዚአብሔር አምላካችን ሆይ ጥንት የሌለ ቀዳማዊ ፍጻሜ የሌለ ዳህራዊ የዓለም ሳይፈጠር ቅድመ ዓለም የነበርክ ይህን ግዙፍ ዓለም እምኀበ አልቦ ሀበቦ ካለመኖር ወደ መኖር ያመጣ የፈጠርክ ዛሬም በማዕከለ ዓለም በአመፃ አይደለ በፍቅር የምታኖር ወደፊትም ዓለማትን አሳልፈ ለዘላለም በሕያው የምትኖር አምፃዬ ዓለማት ገባሬ ዓለማት አልፋና ኦሜጋ ከነገር ሁሉ በፊት ክብር ምስጋና ውዳሴ አምልኮት ላንተ ይሁን። ለአብ ይደሉ ስብሐት ወለወልድ ይደሉ አኮቴት ወለመንፈስ ቅዱስ ባረኮት በምድር ወበሰማያት በባህር ወበቀላያት ለዓለመ ዓለም አሜን። ክቡር አባታችን መላከመዊ ቆሞስ አባ ፍቅረ ማርያም የደብሩ አስተዳዳሪ የመንጋው ጠባቂ ክቡር ወንድማችን በእውነት በጣም የምንወዳቸው ትክክለኛ ወንጌላዊ ሐዋርያዊ መጋቢ ምስጢር ቀሲስ እስጢፋኖስ ልዑላነ ቃል ስዩማነ እግዚአብሔር መላእክትን መስላችሁ እንደ መላእክት ለእግዚአብሔር የሚሆነውን የምስጋና መስዋዕት የምትሰዉ ልዑላነ ቃል ስዩማነ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ እንደዚሁም የአባቶችን ፈለግ ተከትላችሁ እግዚአብሔርን የምታመሰግኑ የሰንበት ትምህርት ቤት ወጣቶች ይህ ጠፈሩ በፀሐይ በጨረቃ በከዋክብት ውበት ደምግባት እንዳለው ሁሉ የቤተ ክርስቲያን ውበት ደምግባት የሆናችሁ ማህበረ ምእመናን ወምእመናት ለመንግሥተ እግዚአብሔር ምሳሌ የሆናችሁ ከኃጢአት ከበደል የተለያችሁ ንጹሐን ሕፃናትም ጭምር በዚህ ቅዱስ ቦታ እግዚአብሔርን ለማመስገን በምስጋናውም ድኅነተ ሥጋ ድኅነተ ነፍስ አካለ ሥጋ አካለ ነፍስ ለማግኘት የተሰበሰባችሁ ሁላችሁ በየማዕረጋችሁ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? ድምፃችሁ ግን አይሰማም። ማን ይመስገን? እንደምን አመሻችሁ? ክብር ምስጋና የባህሪው የሆነ ክብር ምስጋና በባህሪው እንደቀረ አውቆ በሕያው ተፈጥሮ ሰውና መላእክትን የፈጠረ እግዚአብሔር በመላእክት ከተማ በአፈ መላእክት በታች በምድር በደቂቀ አዳም ከፀሐይ መውጫ እስከ መግቢያ ስሙ የተመሰገነ ይሁን። እስኪ እልል ብላችሁ እግዚአብሔርን አመስግኑ። በጊዜው መሄድ ስላለብን የሶስት ቀን ጉባኤ ነው። በእውነት ይህ ቤተ እግዚአብሔር እንደ መላእክት ከተማ በቃለ እግዚአብሔር እንደሞላ የምስጋናው ጻይል እንደሞላ መንፈሱ ራሱ በእግዚአብሔር መንፈስ ቅዱስ ይታወቃልና ሰዓታችንን ቆጥበን በያለንበት ቁጭ ብለን የሚያስተምር የሚመክር የሚገስጽ እግዚአብሔር ነውና ስለ እናታችን ስለ ድንግል ማርያም የድኅነት ምክንያት እጥር ባለ መልኩ እንማራለን። እግዚአብሔር መንፈስ ቅዱስ ሆይ ለቅዱሳን ነቢያት ትንቢት፣ ለሐዋርያት ስብከት፣ ለሰማዕታት አክሊል፣ ለጻድቃን ምርኩዝ ሆነ የራቀውን አቅርበ የረቀቀውን አጉልተ የተሰወረውን ገልጠ በመካከላችን ተገይተ ጥበቡን ማስተዋሉን እንድትሰጠን እኛ ልጆች እንለምንሃለን። እግዚአብሔር መንፈስ ቅዱስ እንዳስተምረን የእርሱ ፈቃድ ይሁንልን። ወናሁ እምይእዜሰ ያስተበጽሑኒ ኩሉ ትውልድ። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ አንብቡ። ጥቅሷ ያለችበትን ብቻ መናገር ማድከም ወይም ማስነፍ ስለሚሆን ከአንድ ጀምራችሁ ስታነቡ ከአራቱ አበይት ወንጌላት መካከል
ስለ እናታችን ስለ ድንግል ማርያም ሰፋ አድርጎ የጻፈ ቅዱስ ሉቃስ ነውና ትረዳላችሁ ማለት ነው። የትምህርታችን መሰረታዊ ዓላማ የዕለቱን በዓል በኦሪት የሆነውን በአዲስ ኪዳን እያነጻጸርን ታቦተ ጽዮንን ከእናታችን ከድንግል ማርያም ጋር በአጭር ሰዓት እንማማራለን ማለት ነው። ርዕሱን ለእናታችን ለድንግል ማርያም ምስጋና እንዲሆናት እኔ ቀድሜ ቃሉን እልላችኋለሁ። እናንተን በመከተል እናታችንን እናመሰግናለን። እነሆ በሉ እስኪ። ድምፃችሁ ግን ጉራባይኔ ነው የሆነው። እነሆ በሉ። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ምን ይሉኛል? እና መስግኗ ኃይለ ቃሉን የተናገረችው መትሕተ ሥላሴ መልዕልተ ፍጡራን የድኅነት ምክንያት ለቃል ርደት ለሥጋ እርገት ለሰውና ለእግዚአብሔር ለሰውና ለመላእክት ለነፍስና ለሥጋ ለሕዝብና ለአሕዛብ ለእረኞችና ለነገሥታት አንድ የሆነች አማናዊት ቤተልሔም እማ አምላክ ድንግል ማርያም ነች። ክብር ምስጋና ይድረሳት። እልል ብላችሁ አመስግኗት። እናታችን ድንግል ማርያም ይህንን ኃይለ ቃል የተናገረችበት ዓላማ ክርስቶስን ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስን ከወለደች በኋላ ነው። አዳምና ልጆቹ ነፃ ከወጡ በኋላ ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ተመልከቱ። በ21 ማን ይውላል? ማን ይውላል? እልል ብላችሁ ድንግል ማርያምን አመስግኑ። ምን ይላል? ወትወልድ ወልደ ወትሰምዮ ስሞ ኢየሱስሃ እስመ ውእቱ ያድኅኖሙ ለሕዝቡ እምኃጢአቶሙ። ልጅ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ማን ትይዋለሽ? ማን ትይዋለሽ? እልል ብላችሁ አምላካችሁን አመስግኑ። ኢየሱስ ማለት መድኃኒት ማለት ነው። መድኃኒተ ሥጋ መድኃኒተ ነፍስ ከአማኑኤል ውጪ ከመድኃኔ ዓለም ውጪ ከኢየሱስ ክርስቶስ ውጪ የለም። የእግዚአብሔር ልጆች እመኑት፣ ንስሐ ግቡ፣ ቅዱስ ሥጋውን በሉ፣ ክቡር ደሙን ጠጡ። እርሱም መድኃኒት እንደሆነ መድኃኒተ ሥጋ መድኃኒተ ነፍስ በሕይወትም በነፍሳችንም እርሱ እንደሆነ መድኃኒታችን እርሱ ራሱ በመዋዕለ ሥጋዌው ስለ ቅዱስ ሥጋውና ስለ ክቡር ደሙ ሲናገር ምን አለ? የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እመኢበላይክሙ ሥጋሁ ለወልደ እጓለ እምሕያው ወኢሰተይክሙ ደሞ አልብክሙ ሕይወት ላለክሙ ዘበላ ሥጋዬ ወሰትየ ደመየ ቦ ሕይወት ዘላለም። ከሦስቱ ቅዱስ አንዱ ቅዱስ የሆነውን የእግዚአብሔር ወልድ የኢየሱስ ክርስቶስን ቅዱስ ሥጋውን ካልበላችሁ ክቡር ደሙን ካልጠጣችሁ የዘላለም ሕይወት የላችሁም። ምን የላችሁ? ምን የላችሁ? የዘላለም ሕይወት እንፈልጋለን አንፈልግም? ይሄ የጥያቄ ምልክት ነው። ጥያቄው በጥያቄ መፈታት አለበት የለበትም? መልስ ማግኘት አለበት የለበትም? አለበት። ምን ይላል? ዘበላ ሥጋዬ ወሰትየ ደመየ ቦ ሕይወት ዘላለም። ሥጋዬን የበላ ደሜን የጠጣ ምን አለው? ክብር ምስጋና ለመድኃኔዓለም። ሕፃናት ቅዱስ ሥጋው ክቡር ደሙ ለሕፃናት፣ ለካህናት፣ ለአረጋውያን አይደለም፣ ለጎልማሶችም ያስፈልጋል። በ40 ቀን በ80 ቀን ልጅነት ላለን ሁሉ ያስፈልጋል። እስመ ውእቱ ያድኅኖሙ ለሕዝቡ እምኃጢአቶሙ የኃጢአትና የበደል ስርየት ለኃጢአትና ለበደል መድኃኒት ሕዝቡን አዳምና ልጆቹን ከ5500 ዘመን ዓመተ ፍዳ ዓመተ ኩነኔ ፈጽሞ ሰውና እግዚአብሔር ፈጽሞ ሰውና መላእክት ፈጽሞ ነፍስና ሥጋ ሕዝብና አሕዛብ እረኞችና ነገሥታት
የተለያዩበት አንድ የሚሆንበት መድኃኒት እርሱ ነው። እርሱን ትወልጃለሽ ነው ያላት። ማን ነው? መልአኩ። ማን ነው መልአኩ? ከሰባቱ ሊቃነ መላእክት መጋቤ ሐዲስ ማን ነው? መጋቤ ብስራት ማን ነው? እልል ብላችሁ አመስግኑታ። ይህን የእግዚአብሔር ልጆች እንግዲህ እናታችን ድንግል ማርያም እግዚአብሔር መጀመሪያ ማን ፈጠረ? አዳምን አይደለ? አዳምን የ30 ዓመት ጎልማሳ አድርጎ ፈጠረው። ንግበር ሰብአ በአርአያ ነው በአምሳሊነ ራሱን አስመስሎ ከአራቱ ባህርያተ ሥጋ መሬት፣ ውሃ፣ እሳት፣ ነፋስ ፈጠረውና 3 ባህርያት ለባዊነት፣ ነባቢነት፣ ሕያዊነት ያላት አንዲት የሆነች ነፍስ የሕይወት እስትንፋስ እፍ ብሎ ሕያው አደረገው። ከአዳም ጎን ደግሞ ማን ተፈጠረች? ሔዋን። ዳብሎስ በመላእክት ከተማ ዳብሎስ ሰይጣን ማለት መላእክት በ10 ከተማ በ100 ነገር ነው እግዚአብሔር የፈጠራቸው። እነዚህ በመጽሐፍት ያሉትን ነው እንጂ አልቦ ሁልቁ ለመላእክት መላእክት ብዛታቸው እንደ ሰማይ ከዋክብት እንደ ባህር አሸዋ ነው። የሰማይ ከዋክብትን መቁጠር ይቻላል እንዴ? የምድር አሸዋን መቁጠር ይቻላል? ይቻላል እንዴ? አይደለም 10 ኪሎ ጤፍ መቁጠር ይቻላል እንዴ? ይቻላል እንዴ? አይቻልም። ከነዛ የነዛ ሁሉ አለቃ ነው። ተመልከቱ፣ አቅራቢ መስዋዕት ነው። እነሱን እያዘዘ እርሱም እያመሰገነ የምስጋናውን መጋረጃ የሚገልጥ ነው። ቅሩበ እግዚአብሔር ነው። ከራሱ ግን ሐሰትና ክህደትን አነቃ። አምላክነትን ፈልጎ እግዚአብሔር ልጆች በዛን ሰዓት ቅዱስ ገብርኤል ንቁም በበህላዊነ በየማዕረጋችን በየነገዳችን እንቁም። ፍጡር በመሆን ነው ወይ? አንተ በማዕረግ ከላይ በመሆን ነው ወይ? እንደኛ ፍጡር ነህ ብሎ ዳብሎስ ንስሐ እንዲገባ መጋቤ ሐዲስ መጋቤ ብስራት ከሰባቱ ሊቃነ መላእክት መካከል ቅዱስ ገብርኤል ነገረው። ክብር ምስጋና ለቅዱሳን ይሁን። ዳብሎስ የመልአኩን የቅዱስ ገብርኤልን ብስራት ስብከት ቢሰማ ኖሮ ይወድቅ ነበር እንዴ? አይወድቅም ነበር። የእግዚአብሔር ልጆች ቃሉን መስማት ምክር ሰናይት ለዘይገብራ አይደለም። የእግዚአብሔር ቃል የአባቶች ቃል ያጸናል። የመልካም ወንድም ቃል ያጸናል። የወደቀውን ያነሳል። ያዘነውን ያጽናናል። የተሰበረውን ይጠግናል። ሞትን በሕይወት ሐዘንን በደስታ ማጣትን በበረከት ይቀይራል። እግዚአብሔር ልጆች ከዛ ነው ዳብሎስ መጥቶ በሔዋን በሥጋ ከይሲ በእባብ ተክለ ቁመና ሆኖ ሔዋንን አሳታት። አዳምና ሔዋን የእግዚአብሔርን ሕግና ትእዛዝ የአመፅ አይደለ የፍቅር ሕግ የሆነውን ሲተላለፉ ስደት ወደ ዓለም ገባ። አዳምና ሔዋን ተገነት ተሰደዱ። ተፈጥረልን ነበር የነበረው ቦታ ይህ አልነበረም። በገነት ነበር። በየት ነበር? በገነት። ገነትን ያክል ቦታ እግዚአብሔርን ያክል ጌታ ንጽሕና ቅድስና የመላእክትን ኅብረታትን ወደዚህ ተሰደድ። ለዚህም ነው ቅዱስ ኤፍሬም በእንተ ሔዋን ተሐጽኦተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ ዕፀ ሕይወት። ሔዋን ለራሱ ወድቆ ለራሱ በሐዘን ውስጥ ያለ የዳብሎስ ምክር ሰምታ ዕፀ በለስ በልታ ከገነት ተሰደድን። እግዚአብሔርን ያክል ጌታ ገነትን ያክል ቦታ ንጽሕና ቅድስና የመላእክትን ኅብረት አተን ወደ ምድር መጣን። በንጽሕና በቅድስና የስለት ልጅ ስለሆነች በ3 ዓመቷ በቤተ መቅደስ 12 ዓመት ከመላእክት ጋር አምላኳን እያመሰገነች እናታችን ድንግል ማርያም ደግሞ ወደ ገነት እንድንመለስ የገነት በር በዳግማዊት ድንግል ማርያም ተከፈተልን። ክብር ምስጋና ለድንግል ማርያም። ጽዮንን አስቡ። ጽዮን እስራኤላውያን ከግብፅ ሲወጡ ጠላት አሳፍሮ ባህር ከፍሎ ከሰማይ መና እያወረደ ከዓለት ላይ ውሃ እያፈለቀ 40 ዘመን ሙሉ ተጉዘው እግዚአብሔር አምላካቸውን እንዳመሰግኑ
በሊቀ ነቢያት ሙሴ አማካኝነት በደብረ ሲና ወይም በኮሬብ ተራራ ላይ ኦሪት ዘዳግም ምዕራፍ 9 ቁጥር 9 ተመልከቱ። ሊቀ ነቢያት ቅድም ልጆቻችን እግዚአብሔርን ሲያመሰግኑ ምን ይላል? 40 ቀን 40 ሌሊት በደብረ ሲና ወይም በኮሬብ ተራራ ላይ ከእግዚአብሔር ጋር ስነጋገር ይበላይኩ ህብስተ ወይሰተይኩ ማይ፣ እንጀራም አልበላው ውሃም አልጠጣው። እኔና እናንተ ስጋ፣ እንቁላል፣ ወተት መተው አይደለም። እንደ ነቢያት ጾሙ ብንባል መጾም እንችላለን? 40 ቀን መቆየት እንችላለን? አያችሁ መጽሐፉ የሚያዘው እንዴ ነው። እንግዲህ 40 ቀን አይደለም አንድ ሱባኤ 7 ቀን መቆየት እንችላለን? አንችልም። 6 ሰዓትም ከባድ ነው። 9 ሰዓትም አባቶች ካህናት መስዋዕቱን ሰውተው እግዚአብሔርን አመስግነው እስከሚወጡ ከባድ ነው። እንደ አድርጎ ታቦተ ጽዮንን ከእግዚአብሔር ተቀበለ። ክህነት ከምስፍና ሙሴ ሊቀ ነቢያት ሙሴ ሲያርፍ ደቀ መዝሙሩ ኢያሱ ከዛም ነቢዩ ኤሊ ክህነት ከምስፍና እየተቀባበሉ ከኤሊ ደረሰ። ነቢዩ ኤሊ ደግሞ ምን አደረገ? እግዚአብሔር ልጆች ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ልጆቼ በምድር ካለ ክብር ሁሉ እግዚአብሔርን ማመስገን ይበልጣል። በእግዚአብሔር ቤት መኖር ይበልጣል። ይህ ሰማያዊ ስልጣን ነው። ምድራዊ ክብር ነው። በምድር የሚቋረጥ አይደለም። በጊዜያዊ የሚቋረጥ አይደለም። ጊዜያዊ ከዘላለማዊ፣ ምድራዊ ከሰማያዊ ስለሆነ አፊና ፊናስ ልጆቹን እግዚአብሔር እንዳመሰግኑ አደረገ። እነርሱ ግን እግዚአብሔርን አስቀየሙ። ማንን አስቀየሙ? የእግዚአብሔርን የአምላክነቱን ክብር ነኩ። የማን ክብር ነኩ? የእግዚአብሔርን ክብር እንዳንነካ ማን ይርዳን? ጥበብና ማስተዋልን ማን ይርዳን? የእግዚአብሔር ልጆች ሁልጊዜ እግዚአብሔርን ስም ጥሩት። በሶስት ነገር አስቀየሙት። ተመልከቱ። በቀዳማይ ሰዓተ ሌሊት በርቶ በዛ በቤተ ጸሎት በቤተ እግዚአብሔር በቤተ ምኩራብ ያለውን መብራት በዚህ በባዶ ቤት በጸሎት ቤት ማን አለ ብለው አጠፉት። ሶስተኛ መስዋዕቱን ቀድመው ለስጋዊ ለነሱ መጠቀም ጀመሩ። ሶስተኛው ለአምልኮት የመጡትን እናቶች እህቶች ማስነወር ጀመሩ። ክብር ከእስራኤል ለቀቀ። ክብር ከአፍኒን ከፊንያስ ለቀቀ። ክብር በትህትና ራሱን መስዋዕት አድርጎ 40 ዘመን ክህነት ከምስፍና ካገለገለው ከአባታቸው ከኤሊ እንዲለይ ልጆቹ የጥፈት ምክንያት ሆኑ። እግዚአብሔር ተስሎ ስለትሽን ይስማሽ ብሎ ከሐና የተወለደው ነቢዩ ሳሙኤል በእሱ አማካኝነት እግዚአብሔር መልእክቱን ላከ። እግዚአብሔር ልጆች እግዚአብሔር በሕፃናት ይመክራል። እግዚአብሔር በአረጋውያን ይመክራል። እግዚአብሔር በአባቶች ካህናት ይመክራል። ልንሰማ ይገባል። ሰምተን ደግሞ መተው ብቻ ሳይሆን በተግባር መፈጸም ያስፈልጋል። ነቢዩ ኤሊ ስለ ልጆቹ ጥፋት በብላቴናው ነቢይ በሳሙኤል ሲነገረው መስማት ነበረበት። ዝም አለ። ስለ እምነታችን ዝም ልንል አይገባም። ልንጸልይ ይገባል። ስለ ሀገራችን፣ ስለ ወገኖቻችን ሁሉ ልንጸልይ ይገባል። እግዚአብሔር ልጆች የክርስቲያን መሳሪያው ጸሎት ነው። ጸሎትን መሳሪያ አድርጎ የሰጠን ቅዱሳን ነቢያት አይደሉ፣ ሐዋርያት፣ ጻድቃን፣ ሰማዕታት አይደሉ፣ ራሱ መድኃኔ ዓለም ነው። ክብር ምስጋና ለመድኃኔ ዓለም ይሁን። በጌቴሴማኒ ለቅዱሳን ሐዋርያት ወደ ፈተና እንዳትገቡ በሕይወታችሁ እንዳታዝኑ ይህንን የኔም መለኮታዊ ባህሪ ከማዕከለ ዓለም ኢየሩሳሌም እስከ ዓለም ዳርቻ እንድታስተምሩ ትግቡ ወጸልዩ ከመ ኢትባኡ ውስተ መንሱት። ወደ ፈተና እንዳትገቡ ምን በሉ? ምን በሉ? ተግታችሁ ጸልዩ። የጻድቅ ሰው ጸሎት እጅግ በስራዋ ምንን ታደርጋለች? ኃይልን ታደርጋለች። ሰላም ለሀገራችን ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ሕዝባችንን ማን ያጽናልን? ሕዝባችንን ማን ይጠብቅልን? ሃይማኖታችንን ማን ይጠብቅልን?
እግዚአብሔር ይጠብቅልን። ያለ እግዚአብሔር ፈቃድ ምንም ሊሆን አይችልም። ይችላል? ይችላል? አይችልም። በሰው ያልተቻለው በእግዚአብሔር ይቻላል። እግዚአብሔር ካልፈቀደ ሰዎች ማድረግ አይችሉም የእግዚአብሔር ልጆች። ስለዚህ የእግዚአብሔር ልጆች ዓላማ ምንድነው? እጆቻችንን ወደ እግዚአብሔር አንስተን የማን ስም መጥራት? የማን ስም መጥራት? ምን እንድመጣ? ሰላም እንድመጣ፣ ፍቅር እንድመጣ፣ በረከት እንድመጣ፣ ሀገራችን ሰላም፣ ህዝባችን ሰላም እንዲሆን መጸለይ ያስፈልጋል። የእግዚአብሔር ልጆች ይሄንን ለሰዎችን ተመልከቱ። በ3 ቀን እኮ ነው ህፃናት የወላጆቻቸውን ጡት ሳይጠቡ፣ እምቦሶ ጥጆች ጡት ሳይጠቡ፣ ንጉሥ ዙፋኑን ትቶ የንግስናውን ልብስ ትቶ ማቅ ለብሶ አመድ ነስንሶ ጸለዩ። በ3 ቀን ድነዋል። አልዳኑም? እግዚአብሔር አምላክ በስላሴ ስም ሀገራችንን ይታደግልን። እግዚአብሔር ልጆች ልንጸልይ ይገባል። ወደ እግዚአብሔር ልንመለስ ይገባል። ነቢዩ ኤሊ ስላልሰማ ምን አለ? ደቂቄ አኮ ሰናይ ዘእሰምብክሙ፣ ልጆች ሆይ ስለእናንተ የምሰማው ነገር መልካም አይደለም ብሎ ዝም አለ። ስለ እግዚአብሔር ክብር ተነስተዋልና ክብር ለቀቀ። እስራኤላውያን ወደ ፍልስጤማውያን ጦርነት ተነሳ፣ ሊዋጉ ሄዱ። አያችሁ፣ ሲሄዱ ለነቢዩ ለሳሙኤል አስቀድሞ እግዚአብሔር ምን አለው? አፍኒንና ፊንሐስ ነቢዩ ኤሊም ይሞታሉ፣ ታቦተ ጽዮን ትማረካለች፣ እስራኤላውያንም ይመታሉ ብሎ 3 ነገር ነገረ የእግዚአብሔር ልጆች። ያ ሁሉ ተፈጸመ። እስራኤላውያን ተመቱ፣ አፍኒንና ፊንሐስ ሞቱ። አባታቸው ኤሊም ስለነሱ ሞት ሲሰማ በሐዘኑ ሞተ። ታቦተ ጽዮንም ተማረከች። በቀዳማዊት ሔዋን ገነትን ያክል ቦታ፣ እግዚአብሔርን ያክል ጌታ፣ ንጽሕና ቅድስና ከመላእክት ኅብረት እንዳጣን ሁሉ በዳግማዊት ድንግል ማርያም የገነት በር ተከፍቶ ገነትን ያክል ቦታ፣ እግዚአብሔርን ያክል ጌታ፣ ንጽሕና ቅድስና የመላእክት ኅብረት አገኘን። ክብር ምስጋና ለድንግል ማርያም። ታቦተ ጽዮን በፍልስጤማውያን አገር ሄደች። ፍልስጤማውያን በዕለተ ሰሉስ የተፈጠረ እንጨት ነው። የአብርሃም አባት ታራ ሲስለው የነበረ አብርሃም ተመራምሮ ፈጣሪውን ያገኘበት ጣዖት ነበረ። እግር ያለው ዓይን ያለው አያይም፣ እግር አለው አይሄድም፣ እጅ አለው አይዳስስም፣ ጭንቅላት አለው ማሰብ አይችልም። ታቦተ ጽዮንን ከታች ዳጎንን ከላይ አድርገው ሄዱ። እግዚአብሔር ፍቅር ነው። እግዚአብሔር ልጅ ክርስትና ማለት ፍቅር ነው። ሁላችን ከኃጢአት ከበደል ይቅር ባዮች መሆን አለብን። የምናመልከው መድኃኔዓለም ዕለተ ዓርብን ተመልከቱ። ከቃሉ ጋር ናቸው። በመልዕልተ መስቀል ላይ ተሰቅሎ ምን አለ? እስኪ የሚነግረኛል? ምን አለ? ስለሚሞትላቸው ማዳን ነው አይደለ? ስለሚሰቅሉትም ደግሞ ባህሪው ማዳን ስለሆነ ምን አለ? አባ ስረይ ሎሙ እስመ በዘ ኢያእምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ምን በላቸው። እስኪ ሁላችሁም ቁሙና እስኪ እዚሁ እንዳላችሁ ይቅር በሉ። እስኪ ሁላችሁም ቁሙ በአንድ ቃል በያላችሁ። ማን ይቅር ይበለን? ማን ይቅር ይበለን? እዚህ ያላችሁ ሁላችሁ የተጣላችሁት ካለ ሰውየው ባይኖር እንኳን በውስጣችን ማን ይቅር ይበለን? ማን ይቅር ይበለን? እግዚአብሔር አምላክ ያክብራችሁ። በያላችሁበት ቁጭ በሉ። ክርስትና ማለት ይቅር ባይነት፣ ክርስትና ማለት ሻማ የሆኑ ለአንዱ ሕይወት መሆን ብርሃን መሆን ነው። ታቦተ ጽዮን ከስር ሆና ዳጎን ከላይ ሆኖ አልተሰባበረም። ታቦተ ጽዮን የእግዚአብሔር ማደሪያው የክብሩ መገለጫ፣ ለእስራኤላውያን ተስፋ፣ ለእስራኤላውያን መሥዋዕት ሰውተው ከእግዚአብሔር ክብር የሚያገኙባት ስለሆነች እግዚአብሔር ማደሪያው ስለሆነች በዛ ስላለ ዳጎን በክብር አደረ። አያችሁ፣ በሐሰት የከበረው ጣዖት
በማግስቱ ሲመጡ እንዴት ተሳስተን ነው እንዴ ታቦተ ጽዮን እንደዛ ከላይ ከስር አድርገን እሱ ከላይ ሆኗል። አሁንም ታቦተ ጽዮንን ከላይ አድርገው ዳጎንን ከላይ ታቦተ ጽዮንን ከስር አድርገው ሄዱ። ሲመጡ ዳጎን እግሩ ሌላ ጋር እጁ ሌላ ጋር ሆኖ አደረ። ክብር ምስጋና ለመድኃኔዓለም። ይሄ ዳጎን የዲያብሎስ ምሳሌ ነው። የእግዚአብሔር ልጆች ሰው ለሰው ጠላት አይደለም። ሰው ለሰው ጠላት ነው እንዴ? ሰው ያለ ሰው መኖር ይችላል? አይችልም። ባለጸጋ ቢሆን ድሃ ያስፈልገዋል። ምሁር ቢሆን ያልተማረ ያስፈልገዋል። ሰው ያለ ሰው አይደለም በደስታ በሐዘን እንኳን አያምርም። አንድ ምሳሌ ልንገራችሁ። አንድ ባለጸጋ ይሞታል። ብዙ ሰው ያውቀዋል ገንዘብ ስላለው። መቼም ገንዘብ ካለ ምንድነው አባቱ የሚሉት ነገር አለ። ገንዘብ ካለበት ሰው አይጠፋም። ይሄ ደግሞ ይሄ የሚታረድ ፍሪዳ ነው አይደል ይባላል። እንኳን ሰው በክንፍ የሚበሩትም የዱር አራዊትም ቢሆን የቤት እንስሳትም ሳይቀር ይሰበሰባሉ አይደል። ያ ሰው ባለጸጋ ስለሆነ ሰው ስላለው በሕይወት እያለ አይደለም በለቅሶ ይከብራል። ያ ድሃው ደግሞ ገንዘብ ስለሌለው ሰው እኮ ነው። ሰው ስለሌለው ለቅሶ ኮሰስ ያለ ሲሆን ምን ትላላችሁ? እነዚህ አባቶች ራሱ ፍታቱን የድሃ ፍታት አደረጉ ትላላችሁ። አያችሁ፣ ቃለ እግዚአብሔር ለድሃና ለባለጸጋ የሚባላለን ፍታቱን እኮ የድሃ የባለጸጋ ያሰኘው ምን ስለሌለ ነው? ሰው ስለሌለ። ሰው እንድንሆን ማን ይፍቀድልን? ከሰው ጋር በፍቅር እንድንኖር ማናን ማስተዋል ማን ይስጠን? የሚታየውን ሰው የማያከብር ሰው የማይታየውን እግዚአብሔርን በእምነት የሚታየውን እወደዋለሁ ማለት ውሸት ነው። እግዚአብሔር ልጆች እምነት አለን ካላችሁ ሰውን ውደዱ። እምነት አለን ካላችሁ ሰውን አክብሩ። ሊቀ ነቢያት ሙሴ በደብረ ሲና ወይም በኮሬብ ተራራ ኦሪት ዘጸአት ምዕራፍ 20 ቁጥር 1 እኮ ምን ይላል? በሁለት ነገር ነው 10ቱ ትእዛዛት በሁለት ይከፈላል። በስንት? በሁለት። የመጀመሪያው ፍቅረ እግዚአብሔር፣ ማንን መውደድ? ማንን መውደድ? እልል ብላችሁ እግዚአብሔርን አመስግኑ። ሁለተኛው ደግሞ ማንን መውደድ? ሰውን መውደድ። ሰውን ካልወደድ እግዚአብሔርን አልወደድንም ማለት ነው። እግዚአብሔር ልጆች ይህንን የተቀበለው ይህንን ነው ብሉያት የሚነግሩን፣ ሐዲሳት ሊቃውንት መጻሕፍት ሁሉ የሚነግሩን በሁለት ነው። የመጀመሪያው እግዚአብሔርን። ለዚህም ነው ልበ አምላክ ዳዊት ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያው ማንን መፍራት? እግዚአብሔርን መፍራት። ያ ዳጎን በዳግማዊት ድንግል ማርያም ከሷ ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ተወልዶ ፍጹም አምላክ ፍጹም ሰው ሆኖ በዮርዳኖስ አንዱንም በሲኦል አዳም ገብሩ ለዳብሎስ ሔዋን አመቱ ለዳብሎስ ዳብሎስ አዳም የዳብሎስ ባሪያ ሔዋን የዳብሎስ አገልጋዩ ብሎ የጻፈውን የዕዳ ደብዳቤ ቅዱስ ኤፍሬም በውዳሴ ማርያሙ ላይ እንደመሰከረው እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የልጆቹን የዕዳ ደብዳቤ መድኃኔዓለም ደበሰሰላቸው። ክብር ምስጋና ለመድኃኔዓለም። ይህ የሆነው በማን ነው? በዳግማዊት ድንግል ማርያም። ለዚህም እኮ ነው ጎናውሚ ኢዜሰ አስተበጽኡኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ልጄ መድኃኔዓለምን አማኑኤልን ኢየሱስ ክርስቶስን አምላክነቱን የሚያምኑ እናትነቴን የሚያምኑ ብፅዕት ብለው ያመሰግኑኛል። የማያምኑ ማመን ያመሰግኗታል። ታቦተ ጽዮን እንዲህ በዳግማዊት ድንግል ማርያም ዳጎን ድል እንደተነሳ በሐሰት የከበረው እውነተኛ እንዳይደለ እንደተገለጠ ሁሉ እናታችን ድንግል ማርያም ደግሞ ክብራችን በቀዳማዊት ሔዋን የተበላሸው በዳግማዊት ድንግል ማርያም እንዲሆን ተመለሰ ማለት ነው። ሁለተኛው ሞት ነው። አዳምና ሔዋን ተገነት ወጥተው አቤልና ቃየል ነበሩ። የአቤልን መንትያ ለቃየል የቃየል ለአቤል ሲሆን ቃየል ተቆጣ። የኔን መልከ መልካም ለእርሱ የእርሱን መልከ ጥፉ ለምን አለና አዘነ። መስዋዕት ሰው አላቸው። አቤል የዋህ ነው
አስራት በኩራታችሁን፣ ንስሐችሁን፣ ስግደታችሁን ሁሉ በንጹህ ስጡት። ተቂም ከበቀል ተለይታችሁ። እግዚአብሔር ንጹሐ ባህሪ ነው። የቂም የበቀልን ስግደት አይቀበልም። ምጽዋት፣ አስራት በኩራት አይፈልግም። እንደ አቤል እንደማን እንደ አቤል እንደ ቃኤል እንዳንሆን ማን ይጠብቀን? እግዚአብሔር ይጠብቀን። አቤል ሰዋ፣ እግዚአብሔር ንጹሐ ባህሪ ነው ብሎ ንጹሑን በግ የበግ ባለጸጋ ስለነበረ አምጥቶ ሰዋ። ቃኤል ደግሞ እርሻ የሚያርስ ነበረ። በአባር በቸነፈር የተሞላውን ሰዋ። እግዚአብሔር ወደ አቤል ወደ መሥዋዕቱ ሲመለከት ወደ ቃኤልና ወደ መሥዋዕቱ አልተመለከተም። የእግዚአብሔር ልጆች ቃኤል አዘነ። አዳምና ሔዋንን በመላእክት ከተማ ሐሰትና ክደትን አንቅቶ አምላክነትን ሽቶ የወደቀ ዳብሎስ፣ አዳምና ሔዋንን ከገነት ያስወጣ ዳብሎስ አቤልና ቃኤል ጋር መጣ። ዛሬ አባት እናታችን እንዳናከብር፣ ወንድማችንን እንድንጠላ፣ አባቶች ካህናት እንዳናከብር፣ እምነታችንን በትሕትና እንዳንኖር የክፉ መካሪ ዳብሎስ ስለምናደርገው ነገር ጥንቃቄ ያስፈልጋል። ክርስትና ማለት ጥበብ ነው። ክርስትና ማለት ማስተዋል። ለእግዚአብሔር ልጆች መጣ። ምን አስተከዘህ አለው። እንደኔ ያላዘንኩ ያልተከስኩ ማን ይሆናል? ግደለዋለሁ። አቤልን ብትገለው ሌላ ትውልድ ስለሌለ ያንተ መልከ መልካም የሱ መልከ ጥፉ ለማን ትሆናል? ቃየል አቤልን ገደለው አልገደለው? ገደለው። አቤል ታዲያ መልካም ሕይወት ኖረ እንዴ? ሲቅበዘበዝ ነው የኖረው። እግዚአብሔር ልጆች ተስፋ አጥቶ ነው የኖረው እስከ 10ኛው ትውልድ ድረስ። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜ እስከ 10ኛ ትውልድ ድረስ በንፍሮ እስከሚጠፉ ድረስ የቃየል ትውልድ ከዛ በኋላ አልቀጠለም። ሰላም አላገኘም እስከ 10 ትውልድ። ተመልከቱ የእግዚአብሔር ልጆች። ሞት ወደ ዓለም መጣ። በዛን ሰዓት ሞት ወደ ዓለም ስለመጣ ሞት የመጣብን በእናንተ ምክንያት ነው ብለው እናቶችን እህቶችን ክብር አይሰጧቸውም። 5500 ዘመን ርስት ጉልት አልነበራቸውም። ቁጥር እንኳን አልነበራቸውም። ተመልከቱ። ቁጥር አሁን 1 2 3 ብሎ መቁጠር ምን ልዩነት አለ? ይሄ እንኳን ቀድሞ ወንዶች አዳም ከእቱ ምድር እንደተገኘ አዳም እናት እንደሆነ ሁሉ የመጨረሻኛ ደግሞ የተገኘ ነው ከእናት ነው። ክብር ለእናት ይገባል። እህትን ማክበር ያስፈልጋል። እልል ብላችሁ እግዚአብሔርን አመስግኑ። ቁጥር አልነበራቸውም። በምን ምክንያት? ሞት የመጣው በእናንተ ምክንያት ነው። ሞት በሕይወት መድኃኔ ዓለም ክርስቶስ ስለኛ በደልና ኃጢአት በዕለተ ዓርብ በመልዕልተ መስቀል ላይ ተሰቅሎ ቅድስት ነፍሱን ከቅዱስ ሥጋው ለይቶ ሞተ በሥጋው ሐየው በመንፈስ ያን ሞት በአዳም የመጣውን በቀዳማዊ አዳም የመጣውን ሞት ከድንግል ማርያም በተወለደው በዳግማዊ በኢየሱስ ክርስቶስ ሞት በሕይወት ተሸነፈ። ክብር ምስጋና ለድንግል ማርያም ይሁን። ታቦተ ጽዮን በብሉይ ኪዳን የነበረችው አያችሁ፣ ያንን ዳጎንን ድል ነስታ በፍልስጤማውያን ባሉ ከተሞች አዛጦን፣ ጌት፣ አስቀሎና በ5 ከተሞች አዙረው በተላከባቸው መቅሰፍት ወርቅ አሰርተው ወደ እስራኤል እንድትመለስ አደረጓት። ክብር ምስጋና ለድንግል ማርያም። ሞት በምን ተሸነፈ? በሕይወት። በዳግማዊት ድንግል ማርያም ሞት በሕይወት እንደተሸነፈ በብሉይ ኪዳን ባለችው ታቦተ ጽዮን ደግሞ አያችሁ፣ ሐሰተኛው በሐሰት የከበረው በእውነት ተሸንፎ ታቦተ ጽዮን ደግሞ በ5ቱ በፍልስጤማውያን ከተማ እጅ መንሻ ተሰጥቷት ውርደቱ በክብር ተመለሰ። ለዚህም ነው የምናከብራት። ክብር ምስጋና ለድንግል ማርያም ይሁን። ለዚህም ነው ብፅዕት ብለን የምናመሰግናት። በታቦተ ጽዮን እግዚአብሔር አምላክ ሲሰጣቸው በሊቀ ነቢያት ሙሴ አማካኝነት መሥዋዕት ሰውተው እንዲከብሩ ነው። ከአባር ከቸነፈር እንዲድኑ ነው። ሕፃናት በጥበብ በማስተዋል እንዳድጉ ነው። አረጋውያን ክብር እንዳገኙ ነው። ሌዋውያኑ ካህናት ሁሉ እግዚአብሔርን አመስግነው በታቦተ ጽዮን የእግዚአብሔር ማደሪያ የእግዚአብሔር የክብር መገለጫ በሆነችው
ሰውተው እንዲከብሩ ነው። እኛም እኮ በእናታችን በድንግል ማርያም የሥላሴን አንድነትና ሦስትነት አውቀናል። ክብር ምስጋና ለሥላሴ ይሁን። እግዚአብሔር ወልድ ኢየሱስ ክርስቶስ ከሦስቱ ቅዱስ አንዱ ቅዱስ የሆነው ከሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ የሕግና የሥርዓት መምህር ስለሆነ ለእኔና ለእናንተ ሕግና ሥርዓትን ሲሰራልን ዮርዳኖስን አያችሁት? ዮርዳኖስ ላይ ሲጠመቅ 5500 ዘመን የሥላሴ አንድነትና ሦስትነት አልታወቀም ነበረ፣ አልተገለጠም ነበረ። እግዚአብሔር ወልድ በተለየ አካሉ ነው። የባሕርዩ እግዚአብሔር መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ተቀመጠ። የባሕርዩ እግዚአብሔር መንፈስ ቅዱስ ደግሞ ተቀዳሚ ተከታይ የሌለው የባሕርይ ልጄ እርሱ ነው፣ እርሱ ስሙት። መድኃኔዓለምን እንድንሰማ እርሱ ፈቃድ ይሆንልን። እልል ብላችሁ አመስግኑ። የሥላሴ አንድነትና ሦስትነት ወአልቦ ዘአእመሮሙ ለስሉስ ቅዱስ እምድኅረ ተሰግዎ ወልድ ዋሕድ እምቅድስት እሙ። የእግዚአብሔር ወልድ ኢየሱስ ክርስቶስ ከድንግል ማርያም ድኅረ ዓለም ነው። ከመወለዱ በፊት የሥላሴ አንድነትና ሦስትነት አልታወቀም ነበረ። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሲሆን የሥላሴ አንድነትና ሦስትነት ሦስትነትና አንድነት ታወቀ። ሥላሴ አንድም ሦስትም ሦስትም አንድም ናቸው። እስኪ የዘወትር ጸሎት የሚችላለዝ ቅዱስ 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 ይሄ ራሱ አንድነትና ሦስትነት አለው፣ ግን በሰፊው የሚያስረዳን ከዛ ቀጥሎ ምን ይላል? እንዘ አሃዱ እስኪ እንዘ አሃዱ ሰለስቱ ወእንዘ ሰለስቱ ይሴለሱ በአካላት አንድ ሲሆኑ ስንት ማለት ነው? ሦስት ሲሆኑ አንድ። በአካላት ሦስት ሲሆኑ በባሕርይ በመለኮት በስልጣን እልል ብላችሁ ሥላሴን አመስግኑ። ይህ ሁሉ የታወቀው በድንግል ማርያም ስለሆነ ስለዚህ ነገር ምን ብለን እናመሰግናታለን? ብፅዕት ብለን እናመሰግናታለን። እግዚአብሔር አምላክ ውእቱ፣ እግዚአብሔር መንፈስ ቅዱስ አምላክ ውእቱ፣ እግዚአብሔር ወልድ አምላክ ውእቱ፣ እግዚአብሔር መንፈስ ቅዱስ አምላክ ውእቱ ወኢይትበሃሉ ሰለስተ አማልክተ አለ ይትበሃሉ አሐዱ አምላክ ውእቱ። ክብር ምስጋና ለሥላሴ ይሁን። አንድም ብለን አናምንም፣ ሦስትም ብለን አናምንም። ምን ብለን እናምናለን? አንድም ሦስትም ሦስትም። አሁን ገብቷችኋል? እልል ብላችሁ ሥላሴን አመስግኑ። ይሄ ወናሁ ሚዜሳ አስተበጽሑኒ ኩሉ ትውልድ ያልኳችሁ የእመቤታችን ጸሎተ እግዝእትነ ነው አይደለ? ከዛ መጀመሪያው ላይ ምንድን ነው የሚለው? ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ከማለታችን በፊት ምን ይላል? ወትቤ ማርያም ታቤዮ ነፍሴ ለእግዚአብሔር። ማርያምም አለች ነፍሴ ማንን? እልል ብላችሁ እግዚአብሔርን አመስግነዋል። እናታችን ድንግል ማርያም ብፅዕት ብለን የምናመሰግናት ስደት በስደት ሞት በሕይወት መሸነፍ ብቻ ሳይሆን የእምነታችንም መምህርት ናት። እናታችን ድንግል ማርያም ከመላእክት ከነቢያት ከሐዋርያት ከጻድቃን ከሰማዕታት ሁሉ ትበልጣለች። ምን ስለሆነች? የሥላሴ ማደሪያ ስለሆነች። ክብር ምስጋና ለድንግል ማርያም ይሁን። ማርያምም አለች ነፍሴ ማንን ታከብራለች? አያችሁ፣ ኦርቶዶክሳዊ እምነታችን በሥላሴ ላይ የተመሰረተ ነው። ለዚህም ነው አባቶቻችን መጀመሪያ ነገረ ማርያም እንማራለን፣ ከዛ ነገረ ሥላሴ ሚስጥረ ሥላሴ፣ ከዛ ሚስጥረ ሥጋዌ የምንማረው። ለዚህ ነው እግዚአብሔር ልጆች። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ። ኢትዮጵያ እኮ እንዳታዩዋት የነ ቅዱስ ያሬድ የነ አባ ጊዮርጊስ ዘጋስጫ የነ አባ ጽጌ ድንግል የነ አባ ተክለ ሃይማኖት ኢትዮጵያዊ ሐዋርያ የወንጌል ብርሃን ዲያብሎስና ሰራዊቱን ከሰው ላይ አይደለም ከእጽዋት ላይ ከእንስሳት ላይ ሳይቀር
ነፃ ያወጡ አባቶች አገር ነች። የእግዚአብሔር አገር የቅዱሳን መፍለቂያ ወልድ ዋሕድ ብላ እውነተኛውን ክርስቶስን ዮሐንስ መጥምቅ ነው በግሁ ለእግዚአብሔር ዘአትቱ ያሰስል ኃጢአት ዓለም የኃጢአት የበደል መድኃኒት እውነተኛው መሥዋዕት እርሱ ነው ብሎ የመሰከረለትን ኢየሱስ ክርስቶስን የምታመልክ ከዓለማት ሁሉ የተለየች ቀድማ ያመነች ሳትበረዝ ሳትከለስ እስከ ዕለተ ምጽአት ድረስ የምታመልክ ሀገር ኢትዮጵያ ነች። ክብር ምስጋና ለመድኃኔዓለም። እግዚአብሔር ልጆች አስተውሉ። ያለንበት ሕይወት እኛ ባልተረዳነው እንጂ ከተረዳነው ሙሉ ክብር ያለው ነው። ክብር ምስጋና ለሥላሴ ነው። ለዚህም ነው ንጽሕት ብለን የምናመሰግናት እና ከነዚህ ሊቃውንት መካከል ስለ ሥላሴ አንድነትና ሦስትነት በድንግል ማርያም ምክንያትነት በመድኃኔዓለም ክርስቶስ በአዲስ ኪዳን ጎልቶ ዶግማችንን ዶክትሪናችንን እንዳወቅን ሁሉ ምን አለ? በላዕለ ማርያም ድንግል ሥላሴ ክሙ ተረክበ በዮርዳኖስ ቅድመ ወበታቦር ድኅረ። የሥላሴ አንድም ሦስትም ሦስትም አንድም አንድነትና ሦስትነት ሦስትነትና አንድነት አንዱም በዮርዳኖስ ሁለተኛውም በደብረ ታቦር ተገለጠ ብሎ እመቤታችንን አመሰገናት። ደስ ይላል አይልም? ለዚህም ነው ብፅዕት ብለን የምናመሰግናት። መጨረሻ ላይ የምንበላው ቅዱስ ሥጋ ክቡር ደም ከጊዜያዊ ለዘላለማዊ ከምድራዊ ለሰማያዊ ድኅነተ ሥጋ ድኅነተ ነፍስ የምናገኝበትን ያገኘነው ከእናታችን ድንግል ማርያም ነው። አንድ ምሳሌ ልንገራችሁና ሰዓቱ እንዳይመሽ እንጨርሳለን። አምላክ ሰው ሲሆን ሰው ምን ሆኗል? ምን ሆኗል? እስኪ የቅዱስ ገብርኤልን የስሙን ትርጓሜ ታውቃላችሁ? ምን ማለት ነው? እግዚ ወሰብ። ይህ ማለት አምላክ ሰው የሚሆንበትን የሚስጥር ብስራት ለአዳምና ለልጆቹ ወደ እናታችን ድንግል ማርያም ይዞ ስለመጣ የስሙ ትርጓሜ አምላክ ሰው ሲሆን ሰው ምን ሆኗል? ክብር ምስጋና ለአማኑኤል ይሁን። እልልላችሁ አመስግኑ። አማኑኤል ማለት በግሪክ ነው አይደለ? በግዕዝ እግዚአብሔር ምስሌነ። እግዚአብሔር ከማን ጋር ነው? ያ ማለት አምላክ ሰው ሆነ። ሰው ደግሞ ምን ሆነ? አምላክ። ያንን ሲናገር ነቢየ እግዚአብሔር ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ አማኑኤል፣ እነሆ ድንግል በድንግልና ጸንሳ በድንግልና ምን ትላለች? ትወልዳለች። ስሙን ማን ትለዋለች? አማኑኤል። አምላክ ሰው ሲሆን ሰው አምላክ የሚሆንበትን ምስጢር አስቀድሞ በብሉይ ኪዳን፣ አዲስ ኪዳን በብሉይ ኪዳን ውስጥ አለ። ብሉይ ኪዳን ደግሞ በአዲስ ኪዳን ውስጥ ይበልጥ ዛሬም ይሰበካል። እስከ ዕለተ ምጽአትን በአብራክ ባሉ ሊቃውንት በእግዚአብሔር መንፈስ ቅዱስ አለብዎና አስተርእዮ ይገለጣል ማለት ነው። እግዚአብሔር ልጆች እና ስነ ፍጥረት ስንት ነው? 22። እነዚህ ሁሉ ተጣሉ። የእነዚህ ሁሉ ባለቤት ማን ነው? እግዚአብሔር አምላክ ለሁላችን ፍቅር ይስጠን። እሱ ማዘዝ ይችላል አይችልም? መቀየር ይችላል አይችልም? ይችላል። እግዚአብሔር ልጆች በእግዚአብሔር ዘንድ 1000 ዘመን እንደ አንድ ቀን ነው አይደለ? አንዱ ቀንስ እንደ 1000 ነው አይደለ? 1000 ዘመን እንደ አንድ ቀን ይሁንልን። እግዚአብሔር ዛሬ አዳሩን አይደለም፣ በዚች በአይነ ቅጽበት ነገሮችን ሁሉ መለወጥ ይችላል። ሁላችን ወደ እግዚአብሔር እንመለስ፣ እንጸልይ። ራሳችንን ለእግዚአብሔር ከቂም ከበቀል ተለይተን ለእግዚአብሔር እናስገዛ እና በምድር ያሉማ ምን አለን ክብር ብለው ይገለጡ። ይሄ የሰባቱ ሰማያት ይሄ ጠፈሩ እኔ እበልጣለሁ አለ። አያችሁት? ምን አለ? ከላይ ፀሐይ፣ ጨረቃ፣ ከዋክብት በሱ ላይ ስላሉ ደስ የሚለኝ ሰው ከመጣ አለ በፀሐይ ብርሃን እሆናለሁ፣ ደግሞ የማልወደው ሰው ከመጣ ፊቴን በደመና እሸፍናለሁ አለ። ብልጫ ይሄ ነው። አዎ የሰው ልጅ ለሚቀጥለው ጉባኤ አስያዘና ሄደ። በሚቀጥለው ሲመጣ ተው በትህትና ቢሆን
በፍቅር ቢሆን ነው። መሆን እኮ ባለጸጋ ሆኖ ባለጸጋ የሚያደርግ ማን ነው? ጤንነትን የሚሰጥ ማን ነው? ፍቅርን የሚሰጥ ማን ነው? ክርስትና ሰው መሆን ትሕትና ስለሆነ ነው እንጂ እኔ እበልጥሃለሁ አለው። አያችሁ፣ ከማወቃችን አለማወቃችን ይበልጣል አይበልጥም? ይበልጣል። እና የጠፈሩ አልተረዳም። ምን አለው? ከአንተም በላይ ኢዮር ራማ ኤረር አለ አይደለ? በሰባቱ ሰማያት ላይ አለሁ አለው። ለካ ቀና ብሎ ሲመለከት አምላክ ሰው ሲሆን ሰው ምን ሆኗል? አምላክ። ያ ስጋ የመለኮትን ባህሪ ስላደረገ የአምላክነት ክብር አግኝቶ ከላይ ወጣ። ሰው ይሄን ክብር አለው በሥላሴ። ክብር ምስጋና ለመድኃኔዓለም ይሁን። ግን ስራ እንድኖረን ያስፈልጋል። ሃይማኖት ያለ ስራ ምን ያለ ነው? የሞተ ነው። ሰውም ያለ ምግባር፣ ያለ ትሩፋት፣ ያለ ፍቅር የሞተ ነውና ስብዕናችንን አውቀን በምግባር በትሩፋት በእምነታችን ጸንተን እምነታችንን በስራችን ገልጠን በቤቱ እንድንጸና ፈቃዱ ይሁንልን። ወናውም ይዜስ ያስተበጽኡኒ ኩሉ ትውልድ፣ እነሆ ትውልድ ሁሉ ከዛሬ ጀምሮ ምን ይሉናል? ምን ይሉኛል? እልል ብላችሁ አመስግኑን። ያስተማረን የመከረን አባቶቻችን አምላክ ክብር ምስጋና ይግባው። ይቆየ